ሰላም ጤና ይስጥልን የተከበራችሁ የአሚኮ ወቅታዊ ተከታታዮቻችን እንደምን ሰነበታችሁ። አሚኮ ወቅታዊያችን ተጀምሯል። በዛሬው ዝግጅታችን የክልሉ ሚኒሻ ጽህፈት ቤት በተለይ በክልሉ ሰላም በማጽናት ረገድ ያለው ሚና ምንድነው የሚለውን በስፋት እናስቃኛችኋለን። ለምናነሳቸው ጥያቄዎች ማብራሪያ ሊሰጡን በቢሮ ኃላፊ ደረጃ የአማራ ክልል ሚሊሻ ጽህፈት ቤት ኃላፊ አቶ አስቻላ ለምሬ እዚህ ስቱዲዮ ነው የሚገኙት። በቆይታችሁ አጠቃላይ በሰላም ማስከበር ሂደቱ በተለይ ሚሊሻና ሰላም አስከባሪ ያደረገ ያለውን ተግባራት በተመለከተ እናስቃኛችኋለን። ምርጫችሁን የአማራ ሚዲያ ኮርፖሬሽን አድርጉ። እንግዳችን አክብረው እዚህ ድረስ ስለመጡ እጅግ እናመሰግናለን። እኔም አመሰግናለሁ። እንደመነሻ በተለይ ክልሉ አሁን የገጠመውን የሰላም እጦት በማርገብና ይህንንም ተከትሎ የሚታዩ የዝርፊያ፣ ግድያ፣ እገታና ሌሎች ወንጀሎችን በማርገብ ረገድ የክልሉ ሚሊሻና ሰላም አስከባሪ ሚናው ምንድነው ከሚለው እንጀምር። መልካም። እኔም እንግዳችሁ አድርጋችሁ በመጋበዛችሁ ክብር ይሰማኛል። ለአሚኮ ክብር አለኝ። እንደሚታወቀው የአማራ ሕዝብ እነዚህ አሁን የገጠመው የሰላም ችግር ዛሬ የተፈጠረ ሳይሆን ከሰሜኑ ጦርነት ጀምሮ የሰላም እጦት ገጥሞታል፣ የሰላም ችግር ገጥሞታል። ከዚህ የሰላም ችግር ለመውጣት በተለያየ ጊዜ የተለያዩ ስራዎች ሲሰሩ የቆዩበት ሁኔታ ነው ያለው። እንደሚታወቀው እንግዲህ ለምንድነው የሰላም ችግር የገጠመው የሚለውን ማየት ጠቃሚ ነው ብዬ አስባለሁ። እንደሚታወቀው የአማራ ክልል ህዝብ ከዚያ ከሰሜኑ ጦርነት በኋላ ከገጠመው ችግር ትንሽ እንኳን ሳያገግም ነው ይሄ ችግር የገጠመው። በየአካባቢው የታጠቁ ኃይሎች በተለያየ መንገድ የክልሉን በርካታ አካባቢዎችን በኃይል በመያዝ የመንግስት ተቋማት አገልግሎት እንዳይሰጡ የማድረግና ሌሎቹ አላስፈላጊ የሆኑ ድርጊቶች ተፈጽመዋል። ይሄ ማለት እንግዲህ መንግስት የተዳከመ መስሎት አንዳንድ ታጣቂ ኃይሎች ከሌሎቹ ኃይሎች ጋር በመተባበር የአማራ ክልልን መንግስት በተለያየ መንገድ እንግዲህ መነሻቸው ምንም ይሁን ምን ምናልባት ጥያቄ እንኳን ላይ ቢባል ጥያቄዎቹን በሰላማዊ መንገድ መፍታት እየተቻለ ባልሆነ መንገድ በመሄድ የክልሉን መንግስት በከፍተኛ ሁኔታ ጎድቶታል። የልማት፣ የመልካም አስተዳደር ሌሎቹ ተቋማት እንዳይሰሩ ያደረገበት ሁኔታ ነው የተፈጠረው። በዚህም በክልሉ ውስጥ ምናልባትም ከፖለቲካም ይሁን ከጸጥታ ስራ ጋር ባልተያያዘ መንገድ አስነዋሪ ድርጊት ተፈጽሟል። እገታ ተፈጽሟል። እገታ ብቻ አይደለም፣ አሰቃቂ የሆነ የነፍስ ግድያ እየተፈጸመ ያለበት ሁኔታ አለ። ህብረተሰቡ ውስጥ ያልሆነ ፍራስትሬሽን ውስጥ እንዲፈጠር የተለያዩ አስነዋሪ ተግባራት ሲፈጸሙ የቆየበት ሁኔታ አለ። በተለይ ከእገታ ጋር ህፃናትን ሳይቀር የታገተበት ሁኔታ አለ። ስለሆነም ይህንን እገታና ዘረፋ እና ግድያ ለማስቆም የክልሉ መንግስት በየአካባቢው ያለው የጸጥታ ኃይላችን አሁን ያለው የጸጥታ ኃይላችን ማለትም ሚሊሻና አድማ መከላከል እና ሰላም አስከባሪ በመተባበር በየአካባቢው ያለውን ህብረተሰብ በማደራጀት አሁን ያለውን እገታ ለማስቆም ጥረት እያደረገ ነው ያለ። በዚህ ላይ ሚናው ትልቅ ነው። የሚሊሻ የሰላም አስከባሪው ሚና በከፍተኛ ሁኔታ ኃላፊነቱን ለመወጣት ጥረት እያደረገ ነው ያለ። እገታዎች ብዙ ናቸው። አሁንም እየተደረገ ያለበት ሁኔታ አለ። በአንዳንድ አካባቢ ላይ እየቀነሰ የመጣ ቢሆንም ግን ደግሞ ይህን እገታ አስነዋሪ ድርጊት ለመፈጸም እነዚህ ኃይሎች እየፈጸሙት ያለውን ህገ መንግስታዊ ድርጊት ለመመከት በየቦታው ዋጋ እየከፈለ ነው ያለ። ከዚህ አኳያ የሚሊሻው ሚና የእገታ፣ የግድያ ወንጀልና ሌሎች ተጨማማሪ ወንጀሎችን ለመከላከል በተለይም በገጠራማ አካባቢ ላይ ያሉ የመንግስት ተቋማት አገልግሎት እንዲሰጡ ህብረተሰቡ ከፍርሃት ወጥቶ ወደ ትክክለኛ አገልግሎት እንዲገባ ከማድረግ አኳያ በየደረጃው ያለ የሚሊሻና ሰላም አስከባሪ ኃይላችን ሚና ትልቅ ነው። በዚህም በርካታ ውጤቶችን እያመጣ ያለበት ሁኔታ አለ። በተለይ አሁን ባለው ተጨባጭ ሁኔታ የወንጀል ቦታዎችን በመለየት እና ወንጀል የሚፈጸምባቸውን አካባቢዎች እና ሰዓታትን ጭምር በመለየት ወንጀልን በመለየት የወንጀል ቦታዎችን በመለየት ህዝቡን በማስተባበር የእገታና የግድያ ወንጀሎችን ለማስቆም ጥረት እያደረገ ነው ያለ። እንደተባለውም አሁን ከሞላ ጎደል አንጻራዊ የሆነ ሰላም እንዲመጣ አድርጓል።
የሚሊሻ እና የሰላም አስከባሪው ሚና በዚህ ጉዳይ ላይ ትልቅ ኃላፊነት ነበረው ኃላፊነቱንም እየተወጣ ነው የሚል አስተያየት ነው ያለኝ። በጣም ጥሩ። የአማራ ክልል ሚሊሻ ጽሕፈት ቤት በተለይ የተበታተነውን የሰላም አስከባሪና ሚሊሻ በማደራጀት በማሰልጠንና ተልኮን በአግባቡ እንዲወጣ በማድረግ ረገድ ያከናወናቸው ያሉ ተግባራት እንዴት ነው የሚገለጹት? የተበተነውንና በየቦታው የተበተነውን ሚሊሻ እና ሰላም አስከባሪ ከማንሳታችን በፊት እሱን ከመሰብሰብ አኳያ የተሰራው ስራ ከማንሳታችን በፊት ለምን ተበተነ የሚለውን ማየት ጠቃሚ ነው ብዬ አስባለሁ። ለምንድን ነው የመበታተን አደጋ የገጠመው? እንዲበተን ለምን አስፈለገ የሚለውን ማንሳት ጠቃሚ ነው ብዬ አስባለሁ። እንደሚታወቀው በአማራ ክልል ውስጥ በየትኛው ሰፈር ላይ ሚሊሻ የሌለበት አካባቢ የለም። መንደሮች ላይ አለ። ወረዳ ላይ ብቻ አይደለም ሰላም አስከባሪ ያለ፣ ቀበሌ ላይ አለ፣ ንዑስ ቀበሌዎች ላይ አለ፣ መንደሮች ላይ አለ፣ የግለሰብ መንደሮች ላይ ማለት ነው። የሚሊሻና ሰላም አስከባሪ የሌለበት አካባቢ የለም። ስለሆነም ይሄ ኃይል በየአካባቢው በመንደሩ አካባቢውን ሲጠብቅ በርካታ የልማትና የመልካም አስተዳደር ስራዎችን ሲሰራ ቆይቷል። ይህ ኃይል ደግሞ በዋነኛነት የልማት የህዝብና የመንግስት ተቋማትን በመጠበቅ እና የተሟላ አገልግሎት እንዲሰጡ ከማድረግ አኳያ ሚናው ትልቅ ነው። በተለይ በመንግስት የተፈቀዱ መዋጮዎች እንዲሰባሰቡ የትምህርት ተቋማት መምህራንና ተማሪዎች ሰላማዊ የሆነ የመማር ማስተማር ሂደት እንዲኖር ሚሊሻው ሚናው ትልቅ ነው። የመንግስት ገቢዎች እንዲሰበሰቡ የተረጋጋ የመንግስት የገቢ አሰባሰብ እንዲኖር የሚሊሻው ጥበቃ ትልቅ ነው። የግብርና ግብአት አቅርቦትና የግብአት ስርጭት በተረጋጋ መንገድ እንዲሄድ ሰላማዊ የሆነ የግብአት ስርጭት የኢኮኖሚ እንዲኖር ከማድረግ አኳያ የሚሊሻው ሚና ትልቅ ነው። ከዚህ አኳያ ይህ ኃይል የህዝብና የመንግስት መስተጋብሩ በጣም ትልቅ ነው የነበረው። ስለሆነም ይህ ኃይል መጀመሪያ ቀበሌዎችን ወረዳን ብሎም በየአካባቢ ያሉ አካባቢዎችን ለመቆጣጠር የመጀመሪያ መንደር ላይ ያለውን እየከለከለ ያለውን እንደ አጥር የህዝብና የመንግስት ትልቅ ጠበቃ ሆኖ ያለውን ሚሊሻ መበታተን በተለያየ መንገድ ዲስአርምድ ማድረግ ዓላማ አድርገው ነው የተነሱት። ይህ ኃይል ይሄንን ማድረግ ባይችል ይሄንን እዚህ አካባቢ ላይ መስራት ባይችል አሁን በአማራ ክልል ላይ እየፈጠረ ያለውን ነገር ማድረግ እንደማይችል ያስባል። ስለዚህ መጀመሪያ አጥሩን ማፍረስ ነው። አጥር ሆኖ ያለው የሰላም አስከባሪና ሚሊሻችን ነው። ስለዚህ ይሄንን ኃይል መጀመሪያ የመበተን እና ይሄን የማፈራረስ ስራ ነው ዓላማ ያድርገው ብለው የተነሱት። ይሄንን በማድረጋቸው በተለያየ አካባቢ ላይ በተለይም በአማራ ክልል የተለያዩ የመንግስት ተቋማትን ያለ ከልካይ እንዲቆጣጠሩ አድርጎታል። ለዚህ ነው መበታተን አደጋ። ለምንድን ነው የተበተነው? እንዴት ነው የተበተነ የሚለውን ነገር ስናይ አንዱ የአማራን ህዝብ ጥያቄ ነው የያዝነው ከጎናችን መሰለፍ አለብህ የሚል የጥፋት ሴራቸውን የጥፋት ፖለቲካቸውን በማራመድ ይህ ኃይል እንዲሰለብ አድርገውታል። የስነ ልቦና ሁለተኛ ይሄንን የማይቀበል ኃይል ደግሞ በኃይል እንዲቀበል አድርገዋል። እስከ መጨረሻው ይሄንን ኃይል ትክክል አይደለም ብሎ ያለውን በመግደልም ጭምር የመበታተንና ወደ እነሱም ጭምር የመጠቅለል ስራ ሲሰሩ የቆዩበት ሁኔታ ነው ያለ። በዚህ አማካኝነት የመበታተን አደጋ ገጥሞታል። እንግዲህ እንደሚታወቀው ይህ ኃይል መሰብሰብ መቻል አለበት። በነገራችን ላይ ይህን ኃይል የግፍም ተፈጽሞበታል። ኢሰባዊ ድርጊት ተፈጽሞበታል። በተለይም ለምን መንግስትን ትደግፋለህ? እኛ እኮ ያዝነው የአማራን ጥያቄ ነው። ስለዚህ ለምንድን ነው በሚል በተለያየ መንገድ የግፍ ተፈጽሞበታል። ነገር ግን ሚስጥሩ የአማራ ህዝብ ጥያቄ አይደለም። የአማራ ህዝብ ጥያቄ አይደለም። በመሰረቱ የአማራ ህዝብ ጥያቄ የሰላም ጥያቄ ነው። የአማራ ህዝብ ጥያቄዎች በጣም ብዙ ናቸው። እነዚህ ጥያቄዎች ደግሞ አሁን ባለው ተጨባጭ ሁኔታ ተሰንደው የተቀመጡ ናቸው። የአማራ ህዝብ ጥያቄ ከሆነ የአማራን ህዝብ መግደል ለምን አስፈለገ ይላል የጸጥታ ኃይላችን። ሲሞግትም ይሄን ነው የሚለው። በየጊዜው የሚያነሳቸው ጉዳዮች እነዚህ ናቸው። ይህን ኃይል ከክልሉ የፌደራል መንግስትና
ክልሉ መንግስት ጭምር ገጥሞት የነበረውን የመበታተን አደጋ የመሰብሰብ ስራ ተሰርቷል። አሁን በየትኛው ወረዳ በየትኛው አካባቢ ላይ የሚሊሻና ሰላም አስከባሪውን ኃይል መሰብሰብ ተችሏል። በተሟላ መንገድ በሁሉም አካባቢዎች ላይ የሚሊሻ ኃይላችንን መሰብሰብ የተቻለበት መሰብሰብ ብቻ አይደለም ማስገንዘብ ይህ ኃይል የያዘውን ዓላማ ትክክል አለመሆኑንና በህዝብና በመንግስት ላይ ያደረሰ ያለውን ድርጊት ጭምር በማስረዳት የማስገንዘብ ስራ እየተሰራ ነው ያለ የማሰልጠን ስራ እየተሰራ ነው ያለ የማደራጀት ስራ እየተሰራ ነው ያለ ስለዚህ ተበትኖ አልቀረም መበተን ብቻ አይደለም የተበታተነው በተለያየ መንገድ የተበታተነውን በነገራችን ላይ ብዙ ቻሌንጅ አድርጓል ይህ ኃይል እስከ መጨረሻው ድረስ መስዋዕትነት ከፍሎ ራሱን እንደገና የማደራጀት ስራ እንዲሰራ አድርጓል የክልሉ መንግስት ጭምር በመተባበር ይሄን ኃይል ተመልሶ በነበረበት አቋም ላይ እንዲቀጥል የተደረገበት ሁኔታ አለ በዚህም በተጨባጭ ስራ ላይ ወደ ስራ ገብቷል የመጣው ውጤትም አሁን ይሄ ኃይል ይዞት የነበረውን አካባቢ በማስለቀቅ ወረዳዎቻችን በክልሉ ውስጥ ያሉ ዞኖች በክልሉ ውስጥ ያሉ የመንግስት ተቋማት በተሟላ መንገድ አገልግሎት እንዲሰጡ ከማድረግ አኳያ አሁንም ዋጋ እየከፈለ ነው ያለ አሁንም የሚቀር ነገር ስላለ ነገር ግን በአስተማማኝ ሁኔታ ወረዳዎችን ማቆም ተችሏል ወረዳዎች ከተማ አስተዳደሮች ቀበሌዎች የራሳቸውን አስተዳደር እንዲመሰርቱ አድርጓል ብዙ ቦታዎችን በሚሊሻ ኃይላችን በሰላም አስከባሪ እና በሌላው የክልሉ የጸጥታ ተቋማት በተደራጀ መንገድ እየተጠበቁ ያለበት ሁኔታ ነው ያለ ያሏቸው ሐሳቦች ወደ ተግባር በመግባታችሁ በተለይ በህዝብ አለኝታነትና ተቀባይነት ላይ ያመጣው ለውጥ ምንድነው እንግዲህ ይሄንን ከማደራጀት ጎን ለጎን የመጀመሪያው ስልጠና መስጠት ነው ስነ ምግባር ያለው የጸጥታ ኃይል ሊኖር ይገባል በተለያዩ አካባቢዎች ላይ ለሰላም ቅድሚያ ሰጥቶ የሚኖር የጸጥታ ኃይል መኖር መቻል አለበት ስለሆነም ይሄንን ሊያሟላ በሚችል መንገድ እንዲቀረጽ ማድረግ ነው እንግዲህ የተበተነበት ዋናው ምክንያት የስነ ልቦና ችግር ገጥሞት ስለነበር ነው ስለዚህ ይሄንን ስነ ልቦና በአስተማማኝ ደረጃ ላይ መቆም መቻል አለበት ይሄ ብቻ አይደለም አሁን ያለው ተጨባጭ ሁኔታም በህዝቡ ላይ የህዝብ ድጋፍ ያገኘ ያለበት ሁኔታ አለ የሰላም አስከባሪው የሚሊሻ ኃይላችን የሚሰራው ለህዝብ መሆኑን ያረጋገጠ ነው ያለ ይሄም በመሆኑ ከህዝብ ጎን በመቆም ቀድም እንደተባለው አንጻራዊ ሰላም እንዲመጣ ከማድረግ አኳያ ዋጋ ከፍሎ የክልሉን ሰላም ከመመለስ አኳያ ትልቁን ኃላፊነት ተወጥቷል ስለዚህ አንጻራዊ ሰላም እንዲመጣ ከማድረግ አኳያ የተፈጠረው ተፈጥሮ የነበረውን የሰላም ችግር ወደ አስተማማኝ ሁኔታ እንዲመጣ ከማድረግ አኳያ እየተሰራ ያለው ስራ አመርቂ ነው የሚል ሐሳብ ነው ያለው ሚሊሻና ሰላም አስከባሪው በተለይ በማህበረሰቡ ዘንድ በቀላሉ እንዲለይ ይፈልጋልና ምክንያቱም የሚሊሻና ሰላም አስከባሪ በመምሰል የተለያዩ ወንጀሎችን የሚፈጽሙ አካላት ሊኖሩ ስለሚችሉ በቀላሉ ይለይ ዘንድ ወጥ መለዮ ከማልበስ ጀምሮ የሰራችኋቸው ያሉ ተግባራት ምንድናቸው እንግዲህ የጸጥታ ኃይል በተለይ የኛ ነው ከሌላው የፌደራል እና የክልሉ መለዮ ለባሽ ለየት የሚለው የኛ የጸጥታ ኃይል ነው ሰላም አስከባሪ እና ሚሊሻ በሰላም ወቅት ገበሬ ነው አርሶ አደር ነው መሬት አለው ሀብት ንብረት አለው በሀብት በንብረቱ ያረሰ ልጆቹን ቤተሰቦቹን የሚያሳድር ነው በሰላም ወቅት ህዝቡን የሰላም ችግር በገጠመው ወይም ደግሞ አካባቢውን የሰላም ችግር በገጠመው ወቅት ደግሞ ወታደር ነው እንደማንኛውም መለዮ ለባሽ እኩል የሚዋጋ እኩል ግዳጅ ተቀብሎ ግዳጁን የሚፈጽም ኃይል ነው ይህ ኃይል ቀድም እንዳልኩት እስከ መንደር ድረስ ነው ያለ እስከ መንደር ድረስ በመኖሩ የሚሊሻ ኃይላችን ከሌላው ለየት ባለ መንገድ መለዮ ለባሽ ጭምር መሆን መቻል ስላለበት አደረጃጀቱን በዚያ ልክ ነው በነገራችን ላይ ያለ ግማሽ ሚሊታሪ ግማሽ ሲቪል ነው በሰላም ወቅት ሲቪል ነው በችግር ወቅት ደግሞ ወታደር ነው ስለዚህ ይህ ኃይል የራሱ መለዮ እንዲኖረው ለማድረግ ጥረት እየተደረገ ነው ያለ የሚሊሻው ራሱን የቻለ መለዮ እንዲኖረው ከህዝብ ጋር በመተባበር የራሱ መለዮ እንዲኖረው ያደረግን ያለ አሁን በተጨባጭ ማሰፍተን በብዙ አካባቢዎች ላይ ስርጭት አድርገናል ስለዚህ ከሌላው ህዝብ ላይ መለየት መቻል አለብን ከወንጀለኛ መለየት መቻል አለብን
አንዳንዴ የሆነ ግዳጅ ተሰጥቶህ ከውጊያ በሚገባበት ወይ ግዳጅ በሚፈጽምበት ወቅት ከሌላው ባለመለየቱ የተለያየ መስዋዕትነት ገጥሞናል። ስለዚህ ይሄን ለመለየት ቅድም እንደተባለው መለዮ የራሱ መለዮ እንዲኖረው ሰላም አስከባሪያችን ሚሊሻችን በዚያ ልክ የራሱ ሚለይበት ወይ እንደማንኛውም ወታደር የተለየ ልብስ እንዲሰፋ ወይም ደግሞ መለዮ እንዲለብስ እያደረግን ያለንበት ሁኔታ ስላለ በዚህ አይነት መንገድ እየፈጸምነው ነው ያለን ነው። የሚሊሻና ሰላም አስከባሪ ኃይል ከማህበረሰቡ ጋር በጥምረት መስራት ይጠበቅበታል፣ ተአማኒ መሆን ይጠበቅበታልና ቅድም እንዳሉኝ ስነ ምግባር ላይም እየሰራችሁ እንደሆነ አንስታችሁልና በእናንተ እይታ በተለይ በስነ ምግባር ረገድ ለተሰለፈለት ዓላማ የሚቆም ሰላም አስከባሪና የሚሊሻ ኃይል ገንብተና ብላችሁ ታምናላችሁ? እንዴት ነው የገመገማችሁት? እንግዲህ የኛ ግምገማ የጸጥታ ኃይላችን በተቻለ መጠን ለሰላም እንግዲህ ዋና ስራው ሰላም ማስከበር ነው፣ ህግና ስርዓት ማስከበር ነው። ምክንያቱም ክልሉ የገጠመው ችግር የሰላም ችግር ነው። ስለዚህ ይሄንን ሰላም ወደ አስተማማኝ ሁኔታ ማምጣት መቻል አለበት። ወደ አስተማማኝ ሁኔታ ለማምጣት ራሱ የጸጥታ ኃይሉ ሰላም ከማምጣት አኳያ የሚገጥሙ ችግሮችን ፊት ለፊት የሚታገል ለህዝብ ሲል ህይወቱን የሚሰጥ ለሰላም ሲል ሀብት ንብረቱን በትኖ ለአማራ ህዝብ ሰላም መከበር ሲል ውድ ህይወቱን እየሰጠ ያለበት ሁኔታ ነው ያለ። ከዚህ አኳያ የጸጥታ ኃይላችን የሚሊሻ ኃይላችን ዋጋ እየከፈለ ነው ያለ፣ መስዋዕትነት እየከፈለ ነው ያለ። ከዚህ በላይ ለህዝብ አለኝታ የለም። እኔ መስዋዕትነት ከፍዬ አንተ መኖር መቻል አለብህ፣ አሁን ያለው የክልሉ ሰላም አስተማማኝ ሁኔታ እስከሚደርስ ድረስ እኔ መስዋዕትነት እከፍላለሁ ብሎ በየትኛውም አካባቢ ላይ የጸጥታ ኃይላችን ከህዝብ ጎን ተሰልፎ ነው ያለ። ለዚህ ማረጋገጫው በርካታ ድጋፎች አሉት። በርካታ ድጋፎች በድጋፍ ማንሳት ይችላልው። ስለዚህ ህዝቡ የጸጥታ ኃይላችንን በተለይም ለጸጥታ ኃይላችን ድጋፍ እያደረገ ያለበት ሁኔታ አለ። ምክንያቱም ህይወት እየከፈለ ነው ያለ፣ ዋጋ እየከፈለ ነው ያለ፣ ውድ ህይወቱን እየሰጠ ነው ያለ። የጸጥታ ኃይላችን መስዋዕትነት እየከፈለ ነው ያለ። በየቀኑ መስዋዕትነት አለ። ከዚህ ኃይል ጋር በሚያደርገው ውጊያ በሚያደርገው ግጭት ሻለቆቹ ሻምበሎች ውጊያ ላይ ነው ያሉ። ውጊያ ሲፈጠር ደግሞ መስዋዕትነት ይከፈላል። የህዝብ ድጋፍም በዚህ ልክ ነው ያለው ብለን ነው የምናስበው። እየደገፈው ያለበት ሁኔታ አለ። ምናልባት በሰላም ማስከበር ሂደቱ ላይ ተጠርጣሪዎች ሲያዙ ጥቆማዎች ሲኖሩ በአግባቡ ለህግ ማድረስ አንዱ ኃላፊነቱ ሊሆን ይችላል የሚሊሻና ሰላም አስከባሪና በዚህ ረገድ አንዳንድ የሰብአዊ መብት ጥሰቶች ሲገጥሙ እንዴት ነው የምትከታተሉት? ምናልባት ይህን እንዲያነሱ ሊፈልጌ ነው። በምን መንገድ ነው በተለይ ከተሰጣቸው ኃላፊነት ባሻገር ያልተገባ ተግባር የሚፈጽሙ የሚሊሻ ወይም የሰላም አስከባሪ አባላት ቢኖራችሁ ወይም ሲኖሩ እንዴት ነው የምትከታተሉት? እዚህ በፊት የወሰዳችሁት የእርምት እርምጃም ካለ? እንግዲህ በዚህ ላይ ያው የምናካሄደው ጦርነት ነው ወይ ደግሞ የተፈጠረ ግጭት አለ። ሰላም ለማስከበር የተለያዩ ነገሮች ሊፈጠሩ እንደሚችሉ እናስባለን። የኛ ሰላም አስከባሪና ሚሊሻ ከዚህ አኳያ በስነ ምግባር የተገነባ ነው ብለን ነው የምናስበው። የሚፈጠር ችግር ሲኖርም ደንብ አለው፣ ራሱን የቻለ ደንብ አለው። በዚህ ላይ ከህግ ያለፈ እርምጃ የሚወስድ ካለ በህግ ተጠያቂ ነው፣ ተጠያቂም አድርገናል። አንዳንዴ በስሜት የተለያየ ነገር የሚፈጽሙ አካላትን አግኝተናል። በዚህ ጉዳይ ላይ የተፈጠረ ችግር በምንም መንገድ ቶለሬት ሊደረግ የማይችል ነው። የዜጎችን ሰብአዊና ዲሞክራሲያዊ መብት ማክበር መቻል አለበት። የዜጎችን ሰብአዊና ዲሞክራሲያዊ መብት የማያከብር ኃይል ሰላም አስከባሪ ሊሆን አይችልም። ይሄ ከሌላኛው ኃይል የተነጠለ ሊሆን አይችልምና በዚህ ጉዳይ ላይ የምናገኛቸውን ጥቆማዎች ከዚህ በፊትም በደረሱን ጥቆማዎች አንዳንድ በስነ ምግባር ወጣ ያሉ ችግሮች ሲገጥሙን አስቁመን ገምግመን እርምጃ ወስደናል። ህጋዊ እርምጃ፣ አስተዳደራዊ እርምጃም እየተወሰደ ያለበት ሁኔታ አለ። ይሄንን መሰረት አድርገን ህግና ስርዓቱን የሰላም አስከባሪው የሚሊሻው ለቆመለት ዓላማ ብቻ መታገል መቻል አለበት እንጂ ከዚህ ውጭ ወጣ ያለ ነገር ሲገጥም እንደተባለው ለህግ የማቅረብ ህጋዊ እርምጃ የመውሰድ አስተዳደራዊ እርምጃ የመውሰድ በየጊዜው ደግሞ ከዚህ እንዲወጣ ግምገማ የማድረግ አለ። የግምገማ ስርዓት አለ በየጊዜው።
የሚሊሻ ኃይላችንን ስነ ምግባሩን ከመጠበቅ አኳያ እየተሰራ ያለው ስራ ጊዜያዊ ብቻ ሳይሆን ቋሚ ስራ ነው። አንድ ጊዜ ሰርተው የምትቆመው ሳይሆን በየጊዜው በተከታታይ እየገነባ ስነ ምግባሩን እየገነባ እውነተኛ ታጋይ እንዲሆን ከማድረግ አኳያ እውነተኛ ሰላም አስከባሪ እንዲሆን ከማድረግ አኳያ እየተሰራ ያለ ስራ አለ። ይሄ ውጤታማ ነው ብለን ነው የምናስበው። ሌላው ቅድም እንዳነሱልኝ የሚሊሻና ሰላም አስከባሪ ከሰፈር ጀምሮ ቀበሌዎች ላይ ወረዳዎች ላይ አጠቃላይ ትላልቅ ከተሞች ላይም አለና በክልሉ የተፈጠረውን ችግር በማስረዳት መፍትሄውን በማመላከት በኩል ህብረተሰቡ ጋር ተቀራርቦ መስራት አንዱ መፍትሄ ሊሆን ይችላል ብዬ አስባለሁና በዚህ ረገድ የሰራችኋቸው ያሉ ስራዎች በተለይ በሂደቱ ማህበረሰቡ ተሳታፊ እንዲሆን በሚደረገው ሂደት ያከናወናችኋቸው ተግባራት ምንድናቸው? ያመጡት ለውጥስ? እንግዲህ በዚህ ጉዳይ ላይ ህብረተሰቡና የጸጥታ ኃይሉን የማቀራረብ ስራ ብቻ ሳይሆን ያመጣው ለውጥና በተለይ ህግና ስርዓት ሲከበር መቼም ቢሆን ያለ ህዝብ ድጋፍ ብቻውን ማንም የጸጥታ የታጠቀ አካል ሰላም ሊያስከብር አይችልም። የህዝብ ድጋፍ ሊኖረው ይገባል፣ ተገቢም ነው። ያለ ህዝብ ድጋፍ የትኛውም ወታደራዊ ተቋም ብቻውን ሊቆም አይችልም። የህዝብ ድጋፍ ሊኖረው ይገባል። አሸናፊው ህዝብ ስለሆነ ብዙ ህዝብ ስለሆነ ስለዚህ ህዝብን ያለያዘ ወታደራዊ ኃይል ምናልባትም ለጊዜው የሚንቀሳቀስ እንኳን ቢሆን ሄዶ መንገራገጩ አይቀርም። ስለዚህ የመጀመሪያው ለህዝብ ክብር መስጠት መቻል አለብን ነው። ህዝቡ ይሄን ማወቅ መቻል አለበት። እንደተባለው የተፈጠረው ችግር መንስኤው መነሻውም ይታወቃል። በተለይ ይህ ኃይል ሲነሳም የችግሩ መነሻም ህገ መንግስታዊ ስርዓቱን በኃይል የመናድ ነው። ህገ መንግስታዊ ስርዓቱን በኃይል የመናድ እስከሆነ ድረስ ይህን ጉዳይ ደግሞ ህገ መንግስታዊ ስርዓቱን በኃይል መናድ ማለት ደግሞ የህዝብን ፍላጎት መጨፍለቅ ነው። በህዝብ የተመረጠን መንግስት ማስወገድ ነው። ስለዚህ ይሄን ማስተካከል መቻል አለበት። ይሄን ለማስተካከል ደግሞ የህዝቡ ጥያቄ ምንድን ነበር ብሎ መነሳት ተገቢ ነው። የአማራ ህዝብ ጥያቄዎች ብዙ ናቸው። የወሰንና የማንነት ጥያቄ አለ። የህገ መንግስት ይሻሻልኝ ጥያቄ አለ። የባንዲራ ጥያቄ አለ። የትርክት ጥያቄዎች አሉ። ሌሎቹ ጥያቄዎች አሉ። እነዚህ ጥያቄዎች የቆዩ የአማራ ህዝብ ጥያቄዎች ናቸው። እነዚህ ጥያቄዎች የአማራ ህዝብ ጥያቄ ብቻ አይደሉም። በአሁኑ ሰዓት የመላው ኢትዮጵያውያን ጥያቄዎች ናቸው። እነዚህን ጥያቄዎች ደግሞ ለመመለስ መንግስት የምክክር ኮሚሽን አቋቁሟል። ይሄ የምክክር ኮሚሽን ደግሞ በአስፈጻሚው አካል ሳይሆን እንግዲህ የሶስቱ የመንግስት አካላት የሚባሉ ይታወቃሉ። ህግ አውጪ፣ ህግ ተርጓሚ፣ ህግ አስፈጻሚዎች ናቸው። ይሄንን የምክክር ኮሚሽን ደግሞ ከመንግስት ከአስፈጻሚው አካል ነፃ እንዲሆን ከማድረግ አኳያ በህዝብ ይሁንታ ያለው የምክክር ኮሚሽን እንዲቋቋም ከማድረግ አኳያ በተወካዮች ምክር ቤት ኮሚሽኑን ከማቋቋም እስከ ኮሚሽነሮች ሹመት ድረስ በተወካዮች ምክር ቤት አማካኝነት እንዲቋቋም የተደረገበት ሁኔታ አለ። ምክንያቱም የአማራ ህዝብ ጥያቄዎች ብቻ አይደሉም፣ በመላው ኢትዮጵያ ውስጥ ያሉ ጥያቄዎች ለምንድን ነው የሚያጋጩን የሚል ጥያቄ አለ። ሁሌ ህይወት እየተከፈለ፣ ሁሌ መስዋዕትነት እየተከፈለ፣ ሁሌ ሰላም እየደፈረሰ፣ ሁሌ ሰላም አስከባሪ፣ ሁሌ ጠመንጃ እየተያዘ በጠመንጃ ችግር ሊፈታ አይችልም። ስለዚህ እነዚህን ችግሮች በሰላማዊ መንገድ ለመፍታት የምክክር ኮሚሽን ተቋቋመ። ማንኛውም የኢትዮጵያ ማህበረሰብ በየትኛውም አካባቢ ላይ ያለ እድሮችም ሳይቀሩ እቁብ ሳይቀር ማንኛውም የኢትዮጵያዊ የአማራ ክልል ህዝብ ጭምር እንዲመክር ተደርጓል። የአማራ ክልል የምክክር ኮሚሽን በሚደንቅ መንገድ በርካታ ተጽዕኖዎችን ተቋቁሞ ማድረግ የሚችለውን ያክል ሄዶ ውጤታማ በሆነ መንገድ እንዲፈጸም የተደረገበት ሁኔታ ነው ያለው። ለምንድን ነው ይሄን ያመጣሁት? የአማራ ህዝብ ሰላም ፈላጊ ነው። የአማራ ህዝብ ጥያቄዎች የሚፈቱበት በሰላም መሆኑን ስለሚታመን ሰላም እንዴት መምጣት መቻል አለበት። እነዚህ ጥያቄዎች እንዲመለሱና እስከታይ ድረስ ይህን ጉዳይ ማስረጽ መቻል አለብን። ለሰላም ያለውን ቀናይነት የበለጠ እንዲጠነክር በመንደሮች የሰላም አስከባሪው ከህዝቡ ጎን መቆም ያለበት መሆኑን፣ ህዝቡ ደግሞ ከሰላም አስከባሪው ጎን መቆም ያለበት መሆኑን ያየነው የምክክር ኮሚሽን በአማራ ክልል ደረጃ ሰላማዊ በሆነ መንገድ እንዲካሄድ ከማድረግ አኳያ ሚሊሻው ትልቅ ኃላፊነት ስለነበረው ነው ይሄን መግለጽ ያስፈልገኝ።
ስለዚህ ለአማራ ህዝብ የቆመ በየትኛው መንገድ የአማራን ህዝብ ስለማያንገላታ የተለያየ ችግርም ስለማይፈጥርበት በዚህ በኩል ትልቅ ስራ የተሰራበት ሁኔታ አለ። ስለዚህ መፍትሄው በሰላማዊ መንገድ መወያየት፣ መመካከር፣ መምከር፣ መፋጨት፣ መከራከር ችግሮቹ የሚፈቱት ሰላማዊ በሆነ መንገድ መሆኑን እስከታችኛው ህብረተሰብ ድረስ በእኛ መዋቅርም ለህዝቡ እያስረዳን ያለን በሌላኛው የመንግስት መዋቅርም የመንግስት አስተዳደር መዋቅርም በተመሳሳይ መንገድ ትላልቅ መድረኮች ተፈጥረው የሰላምን አስፈላጊነትና ህዝቡ ወደ ሰላሙ እንዲመጣ በተለይ የጸጥታ ኃይሉ ከሰላሙ ጎን እንዲቆም ህዝቡም ከጸጥታ ኃይሉ ጎን እንዲቆም በየጊዜው ጥሪ እየተደረገ እየተወያየን አስተማማኝ ሰላም እንዲመጣ ከማድረግ አኳያ መደጋገፍ ያለብን መሆኑን በየጊዜው እያሰረጽን ያለንበት ሁኔታ ነው ያለ። በጣም ጥሩ። ለክልሉ ሰላም መሆን ከሚሊሻና ሰላም አስከባሪ በተጨማሪ ሌሎች ተቋማትም አሉ ከፖሊስን ጨምሮ አድማ በተናን ጨምሮና ከነዚህ ተቋማት ጋር ያላችሁ ቅንጅት እንዴት ነው የሚመስለው? እንግዲህ በዚህ ጉዳይ ላይ ለክልሉ ሰላም መሆን ከሌሎች የጸጥታ አካላት ጋር ያለንን ቅንጅት ማጠናከር ነው አንዱ። በአማራ ክልል ብቻ ሳይሆን በኢትዮጵያ ውስጥ የፌደራል የመንግስት ተቋማት የፌደራል የጸጥታ ተቋማት ብቻቸውን ህግና ስርዓት ማስከበር አይችሉም ብቻቸውን። አንደኛ በየአካባቢው ያለ የክልሉ የራሱ የጸጥታ ተቋማት አጋር መሆን መቻል አለባቸው። ከኛ ክልል አኳያ የሰላም አስከባሪና ሚሊሻውም ብቻውን አይደለም ህግና ስርዓትን የሚያስከብረው። የክልሉ ተቋማት አሉ። ለምሳሌ የፖሊስ በየደረጃው ያለ የፖሊስ ተቋም አለ፣ አድማ መከላከል አለ፣ የፖሊስ አለ፣ የቪአይፒ አካባቢ ላይ ማለት የጥበቃ ፖሊሶች አሉ። በፌደራል ደረጃ ደግሞ የፌደራል ፖሊስ አለ፣ የፌደራል መከላከያ አለ። ከነዚህ ኃይል ጋር እኩል ተቀናጅተን እየሰራን ያለን። ይሄኛው የፌደራል መንግስቱ ስለሆነ እኔን አይመለከተኝም አንልም። እኩል ኃላፊነት እንቀበላለን፣ እኩል ተቀናጅተን ግዳጅ እንፈጽማለን፣ እኩል ተቀናጅተን እንገመግማለን፣ እኩል ተቀናጅተን ውጤት እናመጣለን። ይሄ ውጤት የመከላከያ ስለሆነ እኔን አይመለከተኝም ብለን ብንቆም የክልሉን ህዝብ ለሌላ አደጋ መጋበዝ ነው። እኔን አይመለከተኝም ብሎ ሌላኛው የፌደራል መከላከያ ቢቆም በተመሳሳይ መንገድ የክልሉን ብቻ አይደለም ኢትዮጵያን አደጋ ላይ ይመጣል። ስለዚህ የአማራ ህዝብ ጥያቄ ወይም የአማራ ህዝብ የሰላም ጥያቄ የመላው ኢትዮጵያውያን የሰላም ጥያቄ ስለሆነ ሰላም ለማምጣት ሁሉም የጸጥታ ተቋማት ተባብረው የሚሰሩበት ሁኔታ ነው ያለው። ተባብሮ ለመስራት እንተባበራለን በሚል ብቻ አይደለም የሚገለጸው። በየጊዜው እንገመግማለን፣ ክፍተቶቻችንን እንሞላለን። በፌደራል መከላከያ ላይ የሚታዩ ክፍተቶች ካሉ የክልሉ የሰላም አስከባሪና ሚሊሻ ክፍተቶችን ይሞላል። በክልሉ ሰላም አስከባሪና ሚሊሻና አድማ መከላከል ላይ ክፍተቶች ካሉ በተመሳሳይ መንገድ ሌላኛው ኃይል እንሞላላለን። ስለዚህ ለምናደርገው ህግና ስርዓት የማስከበር ሰላምን ከማምጣት አኳያ ሁሉም የጸጥታ ተቋማት በክልሉ ላይ ብቻ አይደለም በየትኛውም ህግና ስርዓትን ከማስከበር አኳያ የአንዱን ክፍተት በመሸፈን ተደጋግፎ የሚሰራበት ሁኔታ ነው ያለው እንጂ እኔን አይመለከተኝም አንተ ስራ ወይም ያንተ ጉዳይ ነው በሚል አንዱን የተገፋፋ የሚሄድበት ሁኔታ የለም። ያየኑም እስከ በረሃ ድረስ ወርደን የገመገምነው ይሄ ነው። የክልላችን የጸጥታ ተቋማት ሲደመር የፌደራል የጸጥታ ተቋማት በአማራ ክልል ላይ ብቻ አይደለም በሌሎችም አካባቢዎች ላይ እኩል መስዋዕትነት እኩል ግዳጅ ይቀበላል፣ እኩል መስዋዕትነት ይከፍላል። ሌሎች ተግባራትንም እኩል የምንፈጽምበት ሁኔታ ነው ያለው። ከሰሜኑ ጦርነት ጀምሮ ክልሉ አሁን በገጠመው የጸጥታ ችግር ሚሊሻና ሰላም አስከባሪ ብዙ መስዋዕትነት ከፍሏል። የአካል ጉዳት ከዛም አልፎ እስከ መሰዋት ድረስ የደረሱ በርካታ የሚሊሻና ሰላም አስከባሪ አባላት እንዳሉ ይታወቃልና ክልሉ በተለይ እነዚህን የሚሊሻና ሰላም አስከባሪ አባላት ምን አይነት ድጋፍ ነው ያደረገው? ጥቅማቸውን ከማስጠበቅ አኳያ ሳሁን ላይ ቀደም እንዳሉት የራሳቸው ገቢ ኑሯቸው የሚሰሩ ናቸው፣ ግን ደግሞ ሀገር ሲፈልጋቸው ህዝባቸው የሚያገለግሉም ናቸውና
ጥቅማቸውን በማስጠበቅ ረገድ የሚሊሻ ጽሕፈት ቤቱ ምንድነው እየሰራ ያለው? መልካም የሚሊሻ ጽሕፈት ቤቱ በዚህ በኩል እንግዲህ በዋነኛነት የጸጥታ ተቋማት ዋና ተልዕኮ ሕግና ስርዓት ማስከበር ነው። ዋና ተልዕኳቸው የጸጥታ ተቋማት የኛን የሚሊሻና ሰላም አስከባሪ ኃይል ጨምሮ ዋና ስራችን ሕግና ስርዓት ማስከበር ነው። ሰላም ማምጣት ነው። ሕግና ስርዓት ስታስከብር ሰላም ለማምጣት በምታደርገው ጉዞ መስዋዕትነት መኖሩ አይቀርም። የአካል ጉዳት ይፈጸማል፣ መስዋዕትነት ይፈጸማል። የአካል ጉዳት ወይም ደግሞ የመቁሰል አደጋ ይገጥማል። አንዳንዴም በቤተሰብህ ላይም ጥቃት ይፈጸማል። አንተ ሕግ አስከባሪ በመሆንህ ሕግና ስርዓትን በማስከበርህ ሕግና ስርዓት እንዲከበር የማይፈልገው አካል በአንተ በሕግ አስከባሪው ላይ በቤተሰቡ ላይም ሳይቀር ጥቃት እየተፈጸመ ያለበት ሁኔታ ነው ያለ። ቤት ንብረት ማውደም፣ የእርሻ መሬታቸው እንዳይታረስ ማድረግ፣ እንዲህ የመሳሰሉ ጥቃቶች እየተፈጸሙ ነው ያለ። ይህ ኃይል ይሄን ፈጽሟል። ከዚህ አኳያ ይሄን ጉዳት መኖሩ የማይቀር መሆኑን በማመን የአማራ ብሔራዊ ክልላዊ መንግስት መስተዳደር ምክር ቤቱ ሰኔ 2016 ላይ ራሱን የቻለ የድጎማና የማበረታቻ አሰጣጥ ደንብ አውጥቷል። ደንብ ቁጥር 216/2016 ይመስለኛል። ራሱን የቻለ ደንብ አውጥቶ ስራ እየሰራ ያለበት ሁኔታ አለ። በትርጓሜው ላይ ያስቀመጠው የጸጥታ አካል ማለት ምን ማለት ነው ይላል። የጸጥታ አካላት ማለት ሕግና ስርዓትን ለማስከበር ስልጣን የተሰጠው የተደራጀ የጸጥታ መዋቅር ሆኖ ፖሊስን፣ አድማ መከላከልን፣ ሚሊሻን፣ ሰላም አስከባሪን፣ የማረሚያ ፖሊስንና ሌሎች በዚህ ጉዳይ ላይ ተመሳሳይ የሆኑ ተቋማትን ያጠቃልላል። እነዚህ ተቋማት በሚፈጽሙት ግዳጅ የሚከፈል መስዋዕትነት ቢኖር መብት ሰጧቸዋል። ከመብት አንዱ ምንድነው? በግዳጅ ወቅት ለሚደርስ ጉዳት ድጎማና ካሳ እንደሚሰጣቸው የማግኘት መብት እንዳላቸው ተደንግጓል። በዚህ ጉዳይ ላይ መስዋዕትነት ቢከፍል ድጎማና ማበረታቻ ያገኛል። እሱ ብቻ አይደለም። እሱ መስዋዕትነት ቢከፍል ቤተሰቦቹ የማግኘት መብት እንዳላቸው በድንጋጌው ላይ አስቀምጧል። በዚህ በደንቡ ላይ ማለት ነው። ይሄን መሰረት በማድረግ ይሄ ብቻ አይደለም። በነገራችን ላይ ይሄ ሕግ ወይም ደግሞ ይሄ ደንብ የተቀመጠው በግዳጅ ላይ ያለ የጸጥታ ተቋማት ለምሳሌ ሕግ በማስከበር ተግባር ላይ ያሉ በግንባር ላይ ያሉ በየትኛውም አካባቢ ላይ የመኖሪያና የመኖሪያ ቤት መገንቢያ ቦታ እንደሚያገኙ ሕጉ ይደነግጋል። መስዋዕትነት በሚከፍሉበት ጊዜም በተመሳሳይ መንገድ የጸጥታ ተቋማት ወይም የጸጥታ አካላት በህይወት በአካላቸው ላይ በንብረት ላይ ጉዳት ቢደርስባቸው ድጎማ የቤት መስሪያ ቦታ ሊሆን ይችላል። በየአካባቢው በሚገኙ አነስተኛ ከተሞች ቤት ሊሰሩበት የሚችሉት ገንዘብ ሊሆን ይችላል። ሌሎችም በግዳጅ ላይ የተሰማራ የጸጥታ ተቋማት ማግኘት የሚገባውን በደንቡ ላይ የተቀመጠው እንዲያገኝ ጥረት አድርጓል። የአማራ ብሔራዊ ክልላዊ መንግስት ለዚህ በቁርጠኝነት ትልቅ ዋጋ ከፍሏል ብዬ ነው የማስበው። ምክንያቱም የጸጥታ ተቋማት አንዱ ቅሬታቸው የነበረው ይሄ ነው። መስዋዕትነት ይከፈላል፣ የሚገኝ ነገር አልነበረም። መስዋዕትነት ይከፈላል፣ ይረዳል፣ የሚገኝ ነገር አልነበረም። አሁን ግን በዚህ ደንብ መሰረት በሰሜኑ ጦርነት መስዋዕትነት ለከፈሉት ብቻ ከግማሽ ቢሊየን ብር በላይ የክልሉ መንግስት ወጪ አድርጎ ከፍሏል። ለቤተሰቦቻቸው እና ለትዳር አጋሮቻቸው መስዋዕትነት ለከፈሉ ማለት ነው። የአካል ጉዳት ለደረሰባቸው ተመሳሳይ እንዳቅማቸው ወይም ደግሞ ሕጉ ላይ የተቀመጠውን የአማራ ብሔራዊ ክልላዊ መንግስት ይሄን ድጋፍ አድርጓል። በአሁኑ በተጨባጭ ሁኔታም አሁን መስዋዕትነት እየከፈለ ያለው ኃይልም ዝም ብሎ የተቀመጠበት ሁኔታ አይደለም ያለ። የኛ ተቋም መረጃዎችን አጠናቅሮ የማቅረብ ነው። መረጃዎችን ማን መስዋዕትነት ከፈለ፣ ማን የጉዳት ደረሰበት፣ ምን ያህል ነው
የጉዳት መጠኑ ምን ያህል ነው የሚለው ነገር ከሐኪም ከሚመለከተው የጤና ባለሙያ ጋር በመነጋገር እነዚህ ጉዳዮችን አጠናቅሮ የማቅረብ ኃላፊነት አለበት። በዚህ መሰረትም ብዙዎቹን አጠናቅረን አቅርበናል። አሁንም በየጊዜው ህግ እያስከበርን ያለ ስለሆነ በየጊዜው ሊኖር እንደሚችል ግምት ውስጥ በማስገባት በዚህ ደንብ መሰረት በየደረጃው ያለ የጸጥታ ተቋማችን የኛን ተቋም ጨምሮ ሚሊሻና ሰላም አስከባሪውን ጨምሮ ዝም ብሎ ተሰውቷል ገሌ ብሎ አስረድቶ መቅረት ሳይሆን ተገቢው ካሳና ማበረታቻ እየተሰጠ ያለበት ሁኔታ አለ። አሁንም እየተሰጠ ያለበት ሁኔታ አለ። አሁንም አስጠንተን ያዝነው አለ። ከክልሉ መንግስት ጋር በዚህ ደንብ መሰረት እየተሰጠ ያለበት ሁኔታ አለ። የኛን ድጋፍ ብቻ አልጠበቁም። ወረዳና በየደረጃው ያለ የመንግስት የመስተዳድር አካላት ቤተሰቦቻቸውን የመንከባከብ ልጆቻቸው በአግባቡ ትምህርት ቤት እንዲማሩ ቤተሰቦቻቸው ያደርጉላቸው የነበረው ነገር እንዳይጎል ህዝቡ ከጎናቸው ቆሞ እያደረገ ነው ያለ። ዛሬ የክልሉ መንግስት የሚያደርገው ድጋፍ እንዳለ ሆኖ በየአካባቢው ያለ የመንግስት ተቋማት አስተዳደሮች፣ የወረዳ አስተዳደሮች፣ የዞን አስተዳደሮች በማስተባበር ጉዳት ለደረሰባቸው አካል እያንዳንዱ ዞን እስከ 10 ሚሊዮን ብር ድረስ ድጋፍ እያደረገ ነው ያለ። በየአካባቢው ለተፈጸመ ጉዳት ለእያንዳንዳቸው ተመጣጣኝ ካሳ እና ጉዳት ተመጣጣኝ ድጎማና ማበረታቻ በሚፈለገው መንገድ የወረዳ በየደረጃው ያለ የዞን መስተዳድር ተቋማት እያስተባበረው ጥሩ ስራ እየሰራ ያለበት ሁኔታ አለ። መኖሪያ ቤት ሰጠዋቸዋል። የንግድ ልጆቻቸው ወይም ደግሞ በንግድ የሚተዳደሩ ከነበረ የመስሪያ ቦታ የአካባቢው ማህበረሰብ ሰርቶ እየሰጠ ያለበት ሁኔታ አለ። ይሄ ለኛ አበረታች ነው። ነገር ግን የክልሉ መንግስት ደግሞ የያዘውን ድጎማ በሂደት እያጠናከረ የሚሄድበት ሁኔታ አለ። አሁንም ድጋፍ የሚፈልጉ የህብረተሰብ ክፍሎች አሉ። ይሄንን በቀጣይ ባለው ሂደት ከህዝቡ ጋር በመተባበር ማግኘት የሚገባቸውን ድጎማና ካሳ እንዲያገኙ የኛ ተቋም ጠንክሮ እየሰራ ያለበት ሁኔታ አለ ነው። ይሄን ለማለት ነው። በጣም ጥሩ። አሁን ላይ በክልሉ የሚታየውን አንጻራዊ ሰላም በማጽናት እና በአስተማማኝነት በመቀጠል ከክልሉ ሚሊሻና ሰላም አስከባሪ ምንድነው የሚጠበቀው? እንግዲህ አሁን ያለው አንጻራዊ ሰላም ተጠናክሮ መቀጠል አለበት ብለን እናስባለን። አሁን የተገኘው ሰላም ዝም ብሎ አይደለም የመጣው፣ ዋጋ ተከፍሎበት ነው፣ በመስዋዕትነት የመጣ ነው። በርካታ የሰላም አስከባሪና የሚሊሻ ኃይሎቻችን መስዋዕትነት ከፍለውበታል። ኖት ኦንሊ እነዚህ የአመራሩም ጭምር የዞን አመራር፣ የወረዳ አመራር፣ የወረዳ የሚሊሻ አመራር፣ የዞን የሚሊሻ አመራሮች መስዋዕትነት ከፍለዋል። የፖለቲካ አመራሩም ጭምር ዋጋ ከፍሎበታል። ስለዚህ አሁን የመጣው አንጻራዊ ሰላም ዝም ብሎ የመጣ ሳይሆን ደም የተከፈለበት ስለሆነ ይህ አንጻራዊ ሰላም ወደ አስተማማኝ መቀየር መቻል አለብን ብለን ነው የምናስበው። ይሄን ለማድረግ የመጀመሪያው ከህዝብ ጋር መምከር ይጠይቀናል። የሰላምን አስፈላጊነት ህዝቡ ማወቅ መቻል አለበት። አሁን ያለው መንገድ ትክክል አለመሆኑን ህዝቡ ማወቅ መቻል አለበት። እየተፈጸመ ያለውን ግፍ ያውቃል ህዝባችን። እየተፈጸመ ያለውን ግፍ ያውቃል። በየጊዜው እንወያያለን። ይሄ ግፍ ተመልሶ መምጣት መቻል የለበትም። በአማራ ክልል ላይ የተፈጸመው ግፍ ከሰሜኑ ጦርነት ጀምሮ በእጅጉ ዘግናኝ ነው። በሰው ልጆች ላይ መፈጸም ያልነበረበት ማለት ይሄ ወደ ተቀልብሶ አሁን አንጻራዊ ሰላም መጥቷል። ይህ አንጻራዊ ሰላም አስተማማኝ ሰላም መሆን መቻል አለበት። ህዝቡ ከቦታ ቦታ ተንቀሳቅሶ የሚነግደው ነግዶ የሚሰራው በሰላማዊ መንገድ የሚሰራበት መንገድ በክልሉ በየትኛውም አካባቢ ላይ የጤና ተቋማት የትምህርት ተቋማት ወደ አገልግሎት የሚመለሱበት አሰራር መፍጠር መቻል አለብን። ስለዚህ የመጀመሪያው ከህዝብ ጋር መምከር የዚህን አደገኛ የሆነ ሰላም ጠል አስተሳሰብ እንዲያስወግድ ማድረግ በዚህ አስተሳሰብ ላይ ያሉ ሰዎች አንዳንዶቹ ተሳስተው ጭምር ስለሆነ በሰላማዊ መንገድ ከህዝብ ጎን እንዲሰለፉ ማድረግ ጥሪ ማድረግ ይጠይቃል። ህዝቡ ስለ ሰላም ማወቅ መቻል አለበት። ሁለተኛ ስለ ሰላም እየሰበክ ዝምለህ የምትቆም አይደለም። እጅህን አጣጥፈህ የምትቆምበት ሁኔታ አይደለም።
ጠንካራና የተደራጀ የህግ ማስከበር ስራ መስራት ይጠይቃል። አሁን የተጀመረውን ህግና ስርዓት የማስከበር ሂደት የሰላም አስከባሪው ባደረጃጀቱ በየሻለቃው በየሻምበሉ በየወታደራዊ አደረጃጀቱ ህግና ስርዓትን አክብሮ ህግና ስርዓትን ማስከበር መቻል አለብን ብለን እናስባለን። ለዚህ ሎጂስቲኮችን ማሟላት ሌሎች አደረጃጀቶችን አሁንም ማጠባበቅ እና ከሌላው የፌደራል እና የክልሉ የጸጥታ ተቋማት ጋር በመቀናጀት ህግና ስርዓትን በማስከበር አስተማማኝ ሰላም ማምጣት ይጠይቀናል። ለዚህ ደግሞ አሁን የተጀመረውን ህግ የማስከበር ስራ በየትኛውም ሻለቃ በየትኛውም ሻምበል በየትኛውም የመቶ ላይ በየጊዜው ውጤት እያስመዘገበ ያለ ስለሆነ አሁን በየተራራው ተንጠልጥሎ ያለውን ወይም ደግሞ በየአካባቢው ተበታትኖ ያለውን ዘራፊ ኃይል በማሰባሰብ ወደ ሰላም እንዲመጡ ማድረግ አለመታደል ነው እንጂ ወንድሞቻችን እኮ ናቸው። አለመታደል ሆኖ በተዛባ አስተሳሰብ ሆኖ ጫካ ወጣው ይንገላታሉ። ስለዚህ ከዚያ ወጣው ልክ እንደ አሁን በተጀመረው መንገድ በሰላማዊ መንገድ እጃቸው እንዲሰጡ ማድረግ ህግና ስርዓት እያስከበርክ ከሄድክ ህዝቡ ለሰላም እጁን ዘርግቶ ከሰላም ጎን መቆም ከቻለ እነዚህ ሰዎች በሰላማዊ መንገድ እጃቸውን መስጠት ከቻሉ የአማራ ክልል ህዝብ ወደ ነበረበት ሰላም መመለስ ቀላል ነው የሚሆነው። የዋና የመንግስት መንገዶችን ወይም የፌደራል መንገዶችን የህዝብ ተቋማትን የፋይናንስ ተቋማትን አስተማማኝ ጥበቃ ማድረግ እንዲሁም ህብረተሰቡን በተደራጀ መንገድ አካባቢውን እንዲጠብቅ በማድረግ አሁን የጀመርነው አንጻራዊ ሰላም ወደ አስተማማኝ ሰላም ይመጣል ብለን ነው የምናስበውና ለዚህም የሚፈለገውን ሁሉ እያደረግን ነው ያለን ብለን ነው የምናስበው። ይሄ ደግሞ አንጻራዊ ሰላም ወደ አስተማማኝ ሰላም የሚመጣበት ጊዜ ሩቅ አይሆንም ብለን እናስባለን። በዚህ ሰላም የማስከበር ሂደቱ ማህበረሰቡ ለሚሊሻና ሰላም አስከባሪ ኃይሉ ሊያደርገው የሚገባ ገዛ ምንድነው የሚለውን መልእክት እንዲያስተላልፉ እድል ስጡት። የኛ ስራ በተለይም የሚሊሻና የኛ ተቋም በጥቅሉ ህዝባዊ ተቋም ነው። ከህዝብ የተነጠለ ተቋም አይደለም። ቀድም እንዳልኩት ሚሊሻ በእያንዳንዱ መንደር አለ፣ በእያንዳንዱ ሰፈር አለ። ይህ ኃይል አስተማማኝ የሆነ የሰላም ዘብ ሊሆን ይገባል። የሰላም ዘብ ሊሆን የሚችለው ደግሞ ህዝቡ ከጎኑ ሲቆም ነው ብለን እናስባለን። የሚፈጠሩ ችግሮች ቢኖሩ እንኳን በሰላማዊ መንገድ የሚፈቱበትን መንገድ ጥረት እናደርጋለን። ከዚህ አኳያ ማንኛውም የጸጥታ ተቋማት ከህዝብ ይወጣ አይደለም፣ የህዝብ ድጋፍ ይፈልጋል። የትኛውም ወታደራዊ አደረጃጀት ከህዝብ ውስጥ ነው የሚኖረው። የሚታገለውም የህዝብን ሰላም ለመጠበቅ ነው። የኛ የጸጥታ ተቋማት በተለይም ሚሊሻና ሰላም አስከባሪዎቻችን ለህግ ሲሉ ውድ ህይወታቸውን ከፍለዋል። ውድ ህይወታቸውን ለአማራ ህዝብ ሰላም መከበር ሲሉ ውድ ህይወታቸውን ሰጥተዋል። መስዋዕትነት ከፍለዋል። ልጆቻቸው ተበትነዋል። እነሱ ህግና ስርዓትን በማስከበር ሂደት እያሉ ቤት ንብረታቸው ወድሟል በጸረ ሰላም ኃይሎች። እሱ ብቻ አይደለም፣ መሬታቸው እንዳይታረስም ተከልክለዋል። ስለሆነም ይህ ኃይል አስተማማኝ ሰላም የሚያመጣ ለሰላም ሲል ዋጋ እየከፈለ ያለ ስለሆነ የተከበረው የአማራ ህዝብም ይህ ኃይል እየከፈለልኝ ለኔ ነው ብሎ በማሰብ የጎደለበትን ሁሉ ህዝቡ እንዲሞላለት በዚህ አጋጣሚ ጥሬን ማስተላለፍ ፈልጋለሁ። መሬታቸው እንዲታረስ ይፈልጋል። ልጆቻቸው እንዳይበተኑ እንደማንኛውም የአማራ ክልል ህዝብ ትምህርት ቤት እንዲማሩ ቤቱ በተመሳሳይ መንገድ ባለቤቱ እና የትዳር አጋሩ ልጆቹን ይዛ እንድትቆየው እሷን የማገዝ ቤተሰቦቹን የማገዝ የመደገፍ በትምህርት በገንዘብ በተለያየ መንገድ መደገፍ መቻል አለበት ብለን እናስባለን። ምክንያት ይህ ኃይል የወጣው የህዝቡን ሰላምና ደህንነት ለመጠበቅ ነው። ስለዚህ የአማራ ህዝብ ሁሉም የአማራ ህዝብ የመንግስት ሰራተኛውም ጭምር ይህንን ተቋም በሚያገኘው ነገር ሁሉ ከጎኑ ሊቆም ይገባል። መስዋዕትነት እየከፈለ ያለ ለኔ ነው ብሎ በማሰብ በየቀኑም
እየተከፈለ ያለው ዋጋ ለህዝቡ ሰላምና ደህንነት ለህዝቡ ሰላምና ደህንነት መጠበቅ ስለሆነ የመንግስት ተቋማት የተሟላ አገልግሎት እንዲሰጡ ዋጋ እየከፈለ ያለ ኃይል ስለሆነ ለዚህ ኃይል አስፈላጊውን ድጋፍ እንድታደርጉ በዚህ አጋጣሚ ጥሬን ማስተላለፍ ፈልጋለሁ። አቶ አስቻለው አላምሬ በቢሮ ኃላፊ ደረጃ የአማራ ክልል ሚሊሻ ጽህፈት ቤት ኃላፊ በነበረን ቆይታ እጅግ ደስተኛ ነኝ። በአሚኮ ወቅታዊ ተከታታዮቻችን ስም እጅግ አመሰግናለሁ። እኔም በጣም አመሰግናለሁ። የተከበራችሁ ተመልካቾቻችን ስትከታተሉ የቆያችሁት የዛሬው አሚኮ ወቅታዊ ዝግጅታችን የክልሉን ሰላም ለማረጋገጥ የሚሊሻና ሰላም አስከባሪ ሚና ምንድነው በሚል ነበር ወደ እናንተ የደረስነው። ፕሮግራሙን ወደ እናንተ በማድረስ እኔ ጻድቁ አላምረው ከመላ የስቱዲዮ ባለሙያዎች ጋር አብረን ቆይታ አደረግን። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። ሰላም ቆይ።